ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ እንግዲህ አደይ ድራማን ክፍል 170 ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ ጀምሩ። እንግዲህ ወደ ድራማው ስንሄድ ማለት ነው የአቤ ፍቅረኛ ሄለን ማለት ነው አኩርፋ ሜዳ ላይ ቁጭ ብላ ማለት ነው። ከዛም ዴቭ ሄዶ ምን ሆነሽ ነው እንደዚህ ያኮረፍሽው ሲላት ብቸኝነት ተሰምቶኝ ነው አለች። ከዛ እንግዲህ እሷም ያው አቤ ያላትን ተቀይማ ማለት ነው። አቤ ደግሞ ከቤዛ ወንድም ጋር ምን እያደረግሽ ነው ብሏት ነው። የቤዛ ወንድም ተንኮለኛ ነው በነገራችን ላይ እስከ እህቱ ድረስ ማለት ነው። ከዛም ለዛ ነው የተቆጣት። ግን እሷ ኮርፋ ሜዳ ላይ ቁጭ ብላ ከዛ ዴብ አይዞሽ ሁሉም ነገር ይስተካከላል ምናምን ብሎ እንትን ሲላት ከዛ አቤ ደግሞ በስጨት ብሎ እዛ ደግሞ ብርሃኔን ጋር ከብርሃኔ ጋር ሆነ ስታረግ የነበረውን ሰምቻለሁ። ደግሞ ከሄለን ጋር መጣህና ተለጠፍ ካለው ብርሃኔ እንግዲህ እሷ ናት እንጂ ዴቭ ፈልጓት አይደለም ማለት ነው። ዴቭም የሚወደው አደይ ነው። ከዛም ይሄ ሰውዬ ምን እየሆነ ነው ብሎ ዴቭም በጣም ገርሞት እንዴ ምንድን ነው ያሟል እንዴ ልጁ ብሎ ዴቭም ትቶት ሄደ ማለት ነው። ከዛ በኋላም እየጎተተ ከዛ እሷም ደግሞ ልቀቀኝ አቤ ምን እያደረክ ነው? ቆይ አንቺ የምታረጊው ነገር አይታይሽም? ስለ እኔ እንዴት ከእሱ ጋር ታወሪያለሽ? መቼ ነው ሳወራ ያየው? ደግሞ ስለ ብርሃን አንስቶ እዚህ ማውራት አስፈላጊ ነው? ቆይ ደግሞ አቤ ምን እየሆንክ ነው? ቤት እናወራን እንግባና እዛ እናወራለን። ልቀቀኝ አቤ ወደ ቤት መመለስ አልፈልግም። እና ወዴት ልከጅ? ለብቻ መቀመጥ ነው የምፈልገው። እዚህም ግን ለብቻሽ የምትቀመጪው ይሄ እኮ ሀገር ቤት አይደለም። ምንም ይሁን በቃ እንዳትከተለኝ ብላ ብቻዋን እንግዲህ የአቤ ፍቅረኛ እንግዲህ ሄለን ማለት ነው ብቻዋን እየሄደች ልክ እንደ ሀገር ቤት በር ላይ መቀመጥ ትወዳለች ማለት ነው። እዛም እንግዲህ እምቢ ብላ አኩርፋ ትታ ሄደች ማለት ነው። ከዛም ፍቅር ደግሞ በር ተዘግቶባታል። እንግዲህ የቤዛ ወንድም ይዟት ከትምህርት ቤት ስትመለስ ይዟት ሄዷል ማለት ነው። እሱም ዋሽታ አሹ ይዞኝ ሲሄድ እያየ ነበረ ዝም ያለው ብላ ለእናቷ በመናገሯ አሹንና ፍቅርን እንዲሁም ሩታ ላሹ ስታግዝ በጥፊ እስከመመታት ድረስ ደርሳለች። ሩታዬ እኔ ጸባይ ሰናይ ማለት ነው። ከዛም ፍቅር ግን መቼም አትቀየርም። ከዛ እኔ እንደዛ አላደረኩም እንደዛ በሽ እንዳትይ ቢላት አሹም ልትሰማው አልቻለችም። አሹ ግን የእሷን ተንኮል ብዙ ነገር ሸፍኖላታል። እሷ ግን መሸፈን አልቻለችም። ከዚህ ቤት ባረራለሁ እንደዚህ አይነት ነገር ካደረግሽ ቢላትም ልትሰማው አልቻለችም። ሩታም ሮማንም ቢናገሯት ልትሰማ አልቻለችም። ዋሽታ እንግዲህ ብዙ ነገር አስደርጋለች ማለት ነው። ከዛም በር ተዘግቶባት ክፈቱልኝ ብላ በር ስታንኳኳ ስትቀውጠው እናትየዋም እውነቱን ካልተናገርሽ በር አልከፍትልሽም ብለዋታል። ከዛም ሩታ በር ከፍታ ቆይ አንቺ ምንድነው የሚያስጨውሽ አለቻት። ሩታ ክፈች ስትላት ከዛ ወዴት ነው የምትሄጂው አለቻት። ከዛ ከዚህ ክፍል እንድወጣ አርጅኝ ምንም አጠብቂ ፍቅር ምንም ልረዳሽ አልችልም። ሩታ ቁልፉን አምጪው አለቻት። ከዚህ ቤት ልትወጪ አትችይም ልቀቂ ፍቅር ብለው ከሩታ ጋር ሲጨቃጨቁ የፍቅር እናት መጣችና ሩታና ፍቅርን ምን እያደረጋችሁ ነው አለቻቸው። ምን እየሰራችሁ ነው? ፍቅር እያስቸገረች ነው ማሚ። አንቺ እዚህ ምን ልትሰሪ ገባሽ? ለምን በር ነው የከፈትሽ? እኔ ማስወጭሁ ጊዜ ነው የከፈትኩ። ለማን አዘዘሽ? በእኔ ውጭ አንቺም ሮማንም ዴብም አንድ ሴን በር እንዳይከፍቱ ማንም ወደዚህ ዝር እንዳይል። ማየ እባክሽ እንደዛ አታርጊ። ልጅሽ እኮ ነኝ እና ልጄ ብኮኝ ሴትም እየዞርሽ እየመጣሽ ሰራተኛ ጋር እየተጣላሽ ክፋት እየሰራሽ እየዋሸሽ እንደዚህ ነው የምትፈልጊው? እማዬ እባክሽ አጨክኝብኝ። ደግሞ እኮ እያመመኝ ነው ልቤ አሞኛል አለች። ምን? ኧረ የማምንሽ ይመስልሻል እንዴ? አሞኛን እያልኩሽ ጨክኝብኝ ነው እንዴ? ሮማን ልካታለሁ። የምትፈልጊውን ነገር ካለ እሷ ታመጣልሻለች። ይህም ሲበዛብሽ እንዳንቺ ድርገት አይገባሽም ነበረ። ኧረ እማዬ በቃ ከዚህ በላይ ምንም አይነት ድምፅ አልፈልግም ነይ እንውጣ ብላ ሩታንም ይዛት ሄደች። ከዛም በሩ ተቆለፈባት ማለት ነው።
ከዛም እንግዲህ አረፋ ቁጭ ብላለች ማለት ነው። እንግዲህ ፍቅር ተንኮሉ አያልቅም ማለት ነው። ልክ እንደ ቤዛ ናት ማለት ነው። የቤዛና የፍቅር ተንኮል መቼም ማለቂያና መጨረሻ የለውም ማለት ነው። ቤዛ እንዲሁም ወንድሟ ከዛ ዳይመንድ ደግሞ እንግዲህ የሳቅ ምንጭ ሆነው ማለት ነው። ስፖርት እየሰራ እያለ ቤዛ ምጥት ከዛ አንቺ ዶቄት መጣሽ ወይ አላት። ከዛ አትጠጋኝ አንተ ምቀኛ የኔን ስራ ለማበላሸት ነው ወይ አለች ቤዛ። እንዴት ምቀኛ አትመስለኝም ነበር። ምን ነው ደበረሽ እንዴ? ጉድሽን ዘግዝኬ ስላወጣሁት ደበረሽ እንዴ? አንቺ ቆሻሻ። ምን ነው እኔን ቆሻሻ አለች። ምን ነው ቅራለሽ? ደበረሽ? ያውም የቆሻሻ መኪና ነሻ። ስሚ እንዴት ብለሽ ዶክተሩ ጋር እንደገባሽ ማላውቅ ነው እንደሚመስልሽ? እሱን ስላሰመጥሽው እኔን ያሰመጥሽ ይመስሎሽ ነው? ትሰማኛለህ ዳይመንድ አለች። ሰለኔ ከዚህ በኋላ ክፉ ነገር ብታወራ የሚደርስብህን ታውቃለህ። እባክህ ወደዛ ስትል ይህን ፋስ የሆነ ደረትህን አትወጣጥርብኝ። አንቺ እንዲያው ይህን እቀ ዝም ስላልኩሽ ነው። ዳይመንድ ከዚህ በላይ ምን እንዳደርግ ያሰብከው? ልቀቀኝ። ችግር ፈጥራለሁ የምትይ ከሆነ በጠረባ ብዬ 3ኛ ሰማይ ነው ምልክሽ። ገባሻል አንቺ ደነስ። ከዛ በኋላ ወንድምየው ከኋላ መጥቶ ዳይመንድን እንግዲህ መድፈር የማይችለውን እንግዲህ ዴቭን ቀጠቀጠው ማለት ነው። ዳይመንድን ማለት ነው። ከዛም ትዕግስት ፍራቻ መሰለህ እንዴ? አይ ቤዛ ወንድም ተልካሻው ከኋላው መጥቶ ማለት ነው። እንደ ሴት ፊት ለፊት መጥቶ ዳይመንድን የመታው ይመስል ትዕግስት ፍራቻ መሰለህ እንዴ? አላ አሁን ወንድ እንደዚህ አይነት ወንድ ከኋላ መጥቶ የሚማታ ማለት ነው። ወንድ ከሆንክ የቤዛ ወንድም ማለት ነው ከዳይመንድ ጋር ፊት ለፊት ነው መግጠም ያለብህ። እንደማትችለው ስለምታውቅ ከኋላው መታኸው ማለት ነው። ከዛ ቤዛም ተንኮለኛ በቃ ይሞትብሃን አለችው። እያዘንሽለት ነው? ማን? እኔ ለዚህ እማዝ ነው? ምን እንዳደረገኝ አታውቅም እንዴ? እና ታዲያ ለምንድን ነው እንደዚህ የምትይው? እባክህ ብር ለማናገኝበት ነገር የሰው ደም መፍሰሱ የባስለኛ ወንጀል ነው ብዬ ነው። ምንም ጥቅም የለውም። ስለዚህ በሌላ ዙር ይሻለዋል። አይሻልም ወንድሜ? አንቺ እንደተመቸሽ ቤዛ ና እሺ በቃ አሁን እንሂድ ወንድሜ። አንቺ ሂጂ እኔ እዚህ ነኝ። እሺ ራስህን ጠብቅ እሺ ወንድሜ። ቤዛ ከእናቴ በኋላ ያለሽኝ አንቺ ነሽ ያለሽኝ ታውቂያለሽ አይደል? አውቃለሁ። እኔም እኮ ከአንተ ውጭ ማንም የለኝም ወንድሜ። አንቺ ሲነኩብኝ አልወድም። ውይ ወንድሜ ያስደነገጥከው አይደለ? ብላ ወንድሟን አቅፋ ማለት ነው። ከዛ በኋላ ራሽን ጠብቂ የኔ እህት ብሎ ለዚች ተንኮለኛና ተንከሲስ። ከዛ በኋላ ቤዛ ከሄድሽ በኋላም እንደዚህ በጣም መታው ማለት ነው። ሁለተኛ ከእህቴ በጣገብ እንዳትደርስ ብሎ ትቶት ሄደ ማለት ነው። ከዛ ዳይመንድም እንግዲህ ከወደቀበት ማለት ነው አንሹ ቀብራራው የሚየ ልጅ መጥቶ ማለት ነው። ከዛ በኋላ እንትን ብሎታል ማለት ነው። ደርሶለታል ማለት ነው። ከዛም እንግዲህ ዳይመንድ ደግሞ ዴቭ ደግሞ ምንድን ነው አሹ እንደዚህ የምትሆነው አለው። እንዴት ብታሳምናት ነው አደይን እንደዚህ በቀላሉ ልቧን ያገኘኸው? አልገባኝም። ምን ተብሎ የሚጠየቀው? የጠየቁህ ነገር ነው ያሳገደ ብዬዋ። ምንድን ነው እሱ አሹ? እስኪ ነገር ምን ተፈጥሮ ነው? ለማወቅ እኮ ነው ዴቭዬዋ። የልምድ ልውውጥ ነው። የአደይ ልብ እንዴት እንዳገኘው አገባህ? እኔ የማያቅተኝ ቆይ ፍቅር ይዞ ነው እንዴ? ማናራ ዴብዬዋ? ኧረ የለም ማለቴ እንደው ለመጠየቅ ብዬ ነው። ዴብዬዋ አሹ አትፍራ ንገረኝ። አይ ምን ተብሎ የነገረ ነው? አትፍራ እንጂ በሽታውን ያልተናገረ መድኃኒት አይገኝለትም ሲባል አልሰማም። ስለዚህ ንገረኝ ይኸውልህ ዴብ ብሎ አልገባኝም አለው። ከዛም ስልክ ተደወለለት። አዎ አሹ ቀብራራው ነኝ፣ የሚየ ልጅ ነኝ፣ ምን ልታዘዝ አለ። ከዛም ቀን ስራ አሁን ኧረ ይመቸኛል የኔ ጌታ አሁን እመጣለሁ ብሎ ከዳይመንድ ጋር ወሬውን ጨርሶ ወይ ልከር ነው አለው። በልዴ ብዬዋ እንደውም ለእህቴ ትነግርልኛለህ፣ ቀን ስራ ተደውሎልኝ ልሄድ ነው አለ። እሺ እነግርልሃለሁ። ከዛ አሹንና ዴቭን እንግዲህ ከኋላ ሆኖ እያዳመጠ ነው። የቤዛ ተንኮለኛ ወንድም ማለት ነው። እንጀራ በሽሮ ወጥ ቀርቦ ወሬ ይወራል እንዴ? ስራ ቀርቦልኝ እንዴት አንተ ወሬ ታወራኛለህ አለው። እሺ ስራው ይቀራል አንተ ጋር እያወራሁ፣ አንተም የምነግራት ነገር ትደርሳለች። አሁን እንጀራ ይጋለድ
ኧረ ቢያንስ በሩን ክፈትልኝ አለው። በሩን እንግዲህ ወድፎበት ከዛ በኋላ ወደ ስራው ሊሄድ ነው ማለት ነው። ከዛ በሩን ከፈተለት። ቢያንስ ወሬ እያወራኸኝ በሩን እንኳን ትከፍትም እንዴ? በል ሂድ ግባ ብሎት ከዛ በኋላ ከገባ በኋላ በሩን ቆለፈና አቶ አሹ ማለት ነው ወደሚሄድበት ከች እያለ ሲሄድ ማለት ነው። ከዛ የቤዛ ወንድም እዚህ ተለጥፎ የተንኮለኛ ከዛ በኋላ ደግሞ ወደነ ባቡሬ ስንሄድ ማለት ነው ኪንጎ የቅምጥልን እናት ቅምጥል የለችም እንዴ? ቅምጥል እየመጣች ነው ልቤ ለራሴ ጉዳይ ልኬያት ነው ትመጣለች አሁን አሉት። እሺ ማዘሯ ብሎ ከዛ ቅምጥል እሺ ብላ መታላይ ላይ ተለጠፈች። ከዛ በኋላም ስራ እንዴት ነው ለመድ ይቅርታ ማዘርዬ ዛሬ ብዙ የማያቆይ ስራ ስለነበረ ትንሽ ነው የመጣሁት። አላቅም ትንሽ ንግግራቸውና ሁሉ ነገራቸው በጣም ያስፈራል። አይ ልጄ ተቀጥሮ መስራት እኮ ከባድ ነው፣ መታዘዝ እንጂ ማዘዝ የለም። ደግሞ ሊያስደነግጥ አይገባም። ስራህን በአግባቡ ስራ። ሰርቻለሁ ግን በሰዓት ዳይመንድ ጋር እያወራሁ 5 ደቂቃ አርፍጃለሁ። በዛ ትንሽ ጓሉብኝ እና በዚህ ነው የደበረ። እኔ አበረታታኛን ብዬ አስቤ ነበረ። እያረፈድክ ነው መበረታት የፈለግከው ሳይሆን የመጀመሪያ እኮ ነው አለ። እኔ ሰው ሲጮህብኝ በጣም ነው የሚጨንቀኝ። ረቦት ነው የሚመስሉት። ብቻ ግን ይሁን እስኪ ይኸውልህ ልጅ ለውጥ፣ አዲስ ነገር፣ አዲስ ስራ፣ አዲስ መንፈስ ነው ደግሞ የሚያስፈልግህ ለአንተ ይሄ ነው። እኔ ህይወቴ መቀየር እፈልጋለሁ። ጥሩ ነገር ላይ ነህ። እጅ እንዳሰጥ ስራህን በአግባቡ ስራ። ትላንት የነበርክበትን ዘወር በል ተመልክተህ ዛሬ ያለህበትን ተመስገን በል። አዋዋለ ተቀየረ። አዳዲስ ሰዎች አወክ ማለት ያንተም መልሱ አዳዲስ ሰዎች ታገኛለህ ማለት አለ። ማለትማ ሰው የሚመስለው የዋለበትን አብሯቸው የሚያሳልፋቸውን ሰዎች አዋዋልህን ሁሉ ነገር ነው የሚመስለው። እሺ ማዘሯ እየሞከርኩ ነው፣ አይዞ በርታ እያሉት ነው። ከዛ ቅምጥል ደግሞ ቀንታ አልገባኝም ማዘር አዲስ ሰው ተዋወቅ እያልከው ነው እንዴ? አዎ ሰው በህይወቱ እያለ ሰው አዳዲስ ሰዎች ወደ እሱ ማምጣት አለበት። አሚሮሽን ነው እኔ እንዴት ሌላ ሴት ይዞ ሊመጣ ማለት ነው? አልገባኝም። ተይ እንጂ ልጄ እያልኩትን ነገር በሌላ ነገር አትቀይሪው። እንግዲህ አዳዲስ ሰዎች ተዋወቅ ያሉት የቅምጥል እናት ፍቅረኛ ሳይሆን አዳዲስ ሰዎች የስራ ባልደረባዎች ተዋወቅ ነው ያሉት ማለት ነው። ቅምጥል እያይዘሽ አትፍሪኪንጎ ያንቺ ነው እና ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ቆይታ ከልብ እናመሰግናለን። ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትንም የኢትዮጵያ ማሏን ገነት ዳሯን እሳት ያደርግልን። እኛን በስደት ያለንን ሁላችንም በሰላም ለሀገራችን ያብቃን። አመሰግናለሁ ስለነበረን ቆይታ። ሰላማችሁ ብዝት ይበልልኝ። ላይክ ሼር ሰብስክራይብ